ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው። እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታ ሆሙ በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባልም። አደራ ልጅ በዋልባ ህግ የሴት ገዳም ብለ እንዳታስተላልፍ። በዋልባ ስርዓት በዋልባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። ሰላም እንደምን አላችሁ ውድ ተመልካቾቻችን። ዛሬ በዚህ ቪዲዮ እንግዲህ እነዚህንና ሌሎች ሀሳቦችን ጠቅላላ አድርገን ይዘናል። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ወደ ቪዲዮ ከመሄዳችን በፊት ግን ይህ ቻናል አዲስ ቻናል ነው። ታዲያ ሰብስክራይብ በማድረግ እንድታግዙ እንድታበረቱን እፈልጋለሁ። እኔ ወንድማችሁ አብሬያችሁ የሚቆይ እንግዲህ ማህበራዊና መንፈሳዊ የሆኑ ጉዳዮችን በዚህ ላይ በስፋት እናያለን። ከዘር ከፖለቲካ ከወገንተኝነት በጸዳ መልኩ ነገሮችን ተማምረን እስከ መጨረሻው ድረስ እንሄዳለን ማለት ነው። ታዲያ አሁን ቀዳሚ ወደ ሆነ ቪዲዮ ሲሄድላችሁ ከሰሞኑ እጅግ በጣም አነጋጋሪ የነበረው ከጎንደር የተሰጠ አንድ ትምህርት አለ። እንግዲህ ይህንን ትምህርት ያስተማሩት አንድ ታዋቂ የቤተክርስቲያኗ መምህር ናቸው። ይህንን ትምህርት እጅግ ከአስተምህሮ አንጻር ስህተት አለበት እያሉ ይገኛሉ የተለያዩ ማህበረሰቦች። እንግዲህ ይህንን ነገር ትንሽ ቪዲዮ እንመልከተውና ምንድነው የተሳሳቱት የሚለውን ነገር አብረን እናየዋለን። ስላሴ አካል አላቸው የላቸው? ሲወላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? ለእግዚአብሔር አካል አለው። አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ መምህሩ ይህንን ነበረ ያስተማሩት። በአጠቃላይ ትንሽ ሰፊ የሆነ ትምህርት ነበር ያስተማሩት። ቪዲዮአቸው ላይ ገብቼ በሰፊው ለማየት ሞክሬ ነበረ። እንግዲህ አንድ ስለ ስላሴ አካላትና ጾታ በማብራራት እያሉ ነው ይህንን ነገር የተናገሩት። ታዲያ እዚህ ላይ አሁን ያገኘነው ስህተት ምንድነው የሚለውን ነገር ከዚህ በፊት እፎይ ነው ያወጣው ይህንን ነገር ትንሽ መጀመሪያ ተቃውሞ ያሰማው። እስኪ እሱን ያለው ነገር ምንድነው የሚለውን ነገር በተወሰነ እንመልከተውና ስለሳቸው አንዳንድ ነገሮች ስላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይሄን ጊዜ ጓ በማለት እንዴት ላላችሁ ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከስላሴ ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ይሄ ከባድ ስህተት አይደለም፣ እምነታችን ነው።
እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ተእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላት የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪ ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት ማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ፀጉር እስከ እግር ጥፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ይህንን ነበረ በሰፊው እፎይ የሰጠው መልስ። እንግዲህ በጣም በሰፊው ለማብራራት ሞክረዋል። የተወሰነው ነው ፓርት እንግዲህ ቆርጬ ያቀረብኩላችሁ እዚህ ላይ ምንም እንኳን አትናቴዎስና መጽሐፈ ምዕላድ የሚለውን ነገር ከ15ኛው መቶ ክፍለ ዘመን በኋላ የመጡ ቢሆንም ግን በዚህ ላይ በደንብ አልስማማም። እንግዲህ ሊቃውንት ይገቡበታል በስፋት እንግዲህ ይህንን ነገር ውሳኔ ይሰጡበታል ብዬ ተስፋ አደርጋለሁ። ስለ ስላሴ ጾታና እንግዲህ ጾታ አላቸው የላቸውም የሚለው ጉዳይ ደግሞ ከዚህ በፊት እንግዲህ ዲያቆን ሄኖክ ኃይሌ የተለያዩ መምህራን ጾታ እንደሌላቸው ለምን ደግሞ በወንድ እንደሚጠሩ በሰፊው እንግዲህ አስተምረዋል። እስኪ አንድ ትምህርት ላሳያችሁና እንቀጥላለን። አሁንም እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታሆሙ በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባልም። እሳትና ነፋስ ጾታ አለው እንደማለት ነው። መላእክት ጾታ አላቸው። ታዲያ እግዚአብሔር ጾታ ከሌለው አባታችን ሆይ ለምን እንለዋለን? ለምን እናታችን ያንለው የሚል ጥያቄ ያስነሳል። ቅዱስ ባስልዮስ ቅዱስ ጎርጎርዮስ ዘኑሲስ ስለ እግዚአብሔር በአንድ ጾታ መጠራት እንግዲህ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው መጽሐፍ ቅዱስ ሲጀምር እንጂ ፈጠረች አይልም። ታዲያ እግዚአብሔር ጾታ የሌለው እንደሆነ ለምንድን ነው በአንድ አንቀጽ መርጠን በወንድ የምንጠራው ሲባል እግዚአብሔር ጾታ ኖሮት ሳይሆን በዕብራይስጥ ቋንቋ ባህልና በቋንቋው ስርዓት ነው በወንድ አንቀጽ የተጻፈው እና እግዚአብሔርን መጽሐፍ ቅዱስ በተጻፈበት ቋንቋ ባህል ከመዘንከው አንተ እግዚአብሔርን አላወቅከውም ይላል። ለምሳሌ እንደተመለከታችሁት ባጭሩ የመምህሩ ስብከት ምን መሰላችሁ ወይም ማብራሪያው ምን እንደሆነ ልንገራችሁ። የመጀመሪያው እግዚአብሔር ጾታ የለውም፣ ይሄው ሁሉ ሰው የሚስማማበት ነገር ነው። ነገር ግን በወንድ ለምንድን ነው በቀዳሚ ገብረ እግዚአብሔር ሰማይ ወምድር ወይም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲባል በወንድ አንቀጽ ነው የሚጠራው? ለምንድን ነው ለሚሉ ሰዎች ትልቁ ነገር መጽሐፍ ቅዱስ መጀመሪያ የተጻፈበት ቋንቋ ነው፣ ዕብራይስጥ ነው። በዕብራይስጥ ቋንቋ ደግሞ እንግዲህ በወቅቱ አንድ ትልቅ ነገር ለመግለጽ እንግዲህ በወንድ ቋንቋ ይጠቀሙ ነበረ። ይህ የመጽሐፍ ልማድ ነው። ታዲያ ይህንን ነገር እንግዲህ በወንድ አድርገው ከጻፉት በኋላ ያው መተርጉማኑም እንግዲህ ወደ ሌላ ቋንቋ ሲተረጉሙ በወንድ የተጻፈውን ነገር በወንድ አድርገው ወስደውታል ማለት ነው። ይሄ ነው ትልቁን ነገር። በዚህ ጉዳይ ላይ እንግዲህ መምህሩ ቅድም ያሰማችኋቸው እንግዲህ ስህተት ተፈጥረዋል የተባሉት መምህር ጎንደር ላይ በጣም ታዋቂ እጅግ ሊቅ ከሚባሉት የቤተክርስቲያኗ መምህራን የመጀመሪያዎች ውስጥ የሚመደቡት ናቸው። የአራቱ ጉባኤ መምህር ናቸው። የምታውቋቸው ታውቋቸዋሉ። እንግዲህ ሊቀ ሊቃውንት ወይም ደግሞ አራት አይና ቆሞስ አባ ገብረ ማርያም ነው የሚባሉት። ጎንደር ልደታ ላይ አራቱ ጉባኤ ዘርግተው እያስተማሩ የሚገኙ ናቸው። ባይዘው እሳቸው ትንሽ ለየት የሚያደርገው በጣም ከኔ ጋር የሚያገናኛቸው ነገር አለ። ሐዲስ ኪዳን እንግዲህ ከሳቸው ነው የተማርኩት እኔ እንግዲህ በተለያየ ትምህርታቸው በጣም እጅግ ታዋቂ ቢሆኑም እንግዲህ ከአቋቋሙም ከቅኔውም እጅግ በጣም ጎንደር ላይ ታዋቂ ከሚባሉት መምህራን የመጀመሪያዎቹ ናቸው። ታዲያ ይህን ነገር ለምንድነው የተፈጠረው? ለምንድነው እንዲህ የሆነው? እሳቸውስ ምንድነው የሚያውቁት የሚለውን ነገር እንግዲህ ወገንተኛ ላለመሆን እሞክራለሁ። እሳቸውም አልተሳሳቱም ወይም ተሳስተዋል ማለት አልችልም። ሊቃውንት በሰፊው እንግዲህ ይገቡበታል ብዬ አስባለሁ። ይህን ነገር አስተምህረው ስህተት ካለበት እንግዲህ ቤተክርስቲያኗ በዚህ ላይ መፍትሄ ትሰጣለች ብዬ ተስፋ አደርጋለሁ። ያን ያህል በጣም ከባድ የሆነ ውዝግብ ውስጥ መግባት የለብንም። እንግዲህ አንድ ሰው ሊሳሳትም ላይሳሳትም ይችላል። ስለዚህ እንደ አጠቃላይ ቤተክርስቲያኗ ምን ትላለች የሚለውን ነገር እናያለን ማለት ነው። ወደ ሌላ ሀሳብ ስንሄድ እንግዲህ ከሰሞኑ እጅግ በጣም አነጋጋሪ የነበረው ሶሻል ሚዲያ ላይ አንዲት ሴት በጣም የአንድ ማህበረሰብን ማህበራዊ እሴታዊ እንዲሁም ባህል አጠልሽታለች ወይም አጥፍታለች በሚል እጅግ ተከሳሽ ሆና ቀርባለች። ይህች ልጅ እንግዲህ ጽጌ ሮያል ትባላለች። ምንድነው ያደረገችው የሚለውን ነገር ባጭሩ አንድ ቪዲዮ እንመልከትና ሀሳቡ ቀጥልበታለሁ።
አደባባይ ግርማ ሞገስ አለ ከትከሻዳ ሞን ዋናው ጎሴ ታጋወረ ተቀመጥ ሞን ዋናው ጎሴ አንተ አይደለህም ወይ አባት ምትኩ አንተን ወለደች ሁለት ደግማ ዝናብ ያስከተረ ማሳይነ ዳመና አንተን ወለደች አየዋትና እንግዲህ እንደተመለከታችሁት ይህንን ቪዲዮ በጣም ሰሞኑ እጅግ ቁጣ ቀስቅሷል። በጣም ብዙ የላሊበላና አካባቢዋ ተወላጆች እንዲሁም ደግሞ ሌሎች አካላትን በዚህ ቪዲዮ ላይ ሪያክት እያደረጉ ነበረ። ከትልልቅ ፎሎወርስ እስካላቸው እንዲሁም ታዋቂ የምንላቸው ሰዎች ሳይቀር በዚህ ቪዲዮ ላይ ሪያክት እያደረጉበት ነበረ። ምንድነው ያጠፋችው የሚለውን ነገር በአጭሩ ለመግለጽ የለበሰችው ልብስ የላሊበላ አካባቢዋ የሚገልጽ የእናቶች አለባበስ እንዲሁም አሰራር ሹሩባ ተሰርታለች። ታዲያ ከሰው ደጃፍ ሂዳ ትቆምና ትለምናለች ማለት ነው። ሰውን በአማረ ዜማ በአማረ ድምጽ እንግዲህ ባለቤቶቹን ያሞጋገሰች ልክ እንደ አዝማሪ ገንዘብ ለማግኘት የዕለት ጉርስ የዓመት ልብስ ለማግኘት ትሞክራለች። ይህንን ነው ያሳየችው። ታዲያ ይህንን ከየት አምጥታ ነው የጀመረችው ለሚለው ነገር ከዚህ በፊት አንድ ዘፋኝ ይህንን ነገር ተጠቅሞ ክሊፕ ሰርቶ ነበረ። ታዲያ በዚህ ጉዳይ ላይ ይቅርታ ጠይቆበት ነበረ ማለት ነው በሰፊው። ስለዚህ ጉዳይ እንግዲህ ማብራሪያ ሰጥቶ ይቅርታም ጠይቆበት ነበረ። ታዲያ አሁን ላይ ይህንን ነገር ድጋሚ በቲክቶክ ጭናው እንግዲህ በጣም ብዙዎች አስቆጥቷል። ለምንድን ነው ያስቆጣ የሚለውን ነገር በተወሰነ መልኩ እስኪ የተቆጡት ሰዎች እንመልከታቸው። ህዝብ የሚገልጽ ስላላደለ በአስቸኳይ መጠፋት አለበት። እዚህ ቲክታክ ላይ ያለው ግሪሳ በዛ በሰፈሩ እየመጣች የምትጮኸውን አባውዴ እያስታወሰ ናፍቆቴ ቅላጤው ጭላጤው እያለ ኮሜንትና ላይክ እያደረገ ነው ያለው። የማህበረሰብ ገጽታ እየተበላሸ መሆኑን አያውቅም። ጭራሽ አማራውን የወሎን ህዝብ የላሊበላን ሰው በለማኝና በአባውዴ ስለታመጣለህ እንዴት ነው ነገሩ? ይህ ትልቅ ስህተት ነው። ትልቅ ጥፋት ነው። እኛ ወግና ባህላችን ጠንቅቀን እናውቃለን። ለሌሊት እንቅልፍ የሚከለክሉ ሰዎች ከየት እየመጡ እንደሆነ እናውቃለን። ስለዚህ እኛ ላይ ተጥሎ እንደዚህ ላሊበላን የምታስታውሰው በአባውዴና በለማኝ ነው እንዴ? አስታወሰኝ ላሊበላ ምናምን ማን አንተ? ላሊበላን በዚህ ነው የምታስታውሰው? የላሊበላ ህዝብ ስንት ወግና ባህል፣ ስንት ደግ ህዝብ፣ ስንት ነገር የሚሰራን ህዝብ በአባውዴና በለማኝ አስታወስኩ ምናምን እያልክ ይሄ በጣም ትልቅ ስህተት ነው። ለባለ ሙዚቃው አድርሱለት በፍጥነት። እንደነዛ ያሉ ቪዲዮዎችን ማስጠፋት አለበት። እንግዲህ እንደተመለከታችሁት ተቃዋሚዎቹ በዚህ መልኩ ሀሳባቸው ሪያክት ያደረጉ ነበረ። እንግዲህ እስከ ዮኒ ማኛ ድረስ በጣም ብዙዎች ይህንን ነገር እየተጋሩት ሪያክት እያደረጉ አጥፊ እያሉ ነበረ። በሌላ በኩል ባይዘወይ ይህንን ቪዲዮ ተቃውሞ ብቻ አይደለም ያጋጠመው። እንግዲህ የሚደግፉ አካላትም አሉ። ያንን ማህበረሰብ በዛ ነው መገለጫው የሚሉ አልጠፉም። እስኪ አንድ ሁለት ቪዲዮ እንመልከትና ሀሳቡን እንጠቅልለው። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናል እንዴ እያሳዩን ያሳደጉን አላየሽም? በልጅነትሽ ይሄንን ቪዲዮ ምንድን ነው የምታወው? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ የወሎ ልብስ፣ በሚያምር ሹሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባሽ ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ ይሄን ያህል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለች። በሚያምር ቪዲዮ ነው የሰራችው። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላሊበላ እንደዚህ አያደርግም አድርጎ ማያውቅም ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አጠይቁም ብትሉ ያልሆነ ነገር ባህል አበላሸች ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብ ያላቸውን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ። በዚህ መልኩ ሰዎች የተለያየ ሀሳብ ሶሻል ሚዲያ ላይ እንግዲህ የአንሸራሸሩት ይገኛሉ። ሀሳባቸው ትክክል ነው ትክክል አይደለም የሚለውን ነገር እንግዲህ በሰፊው እየተገለጸ ይገኛል። አብረዋት የሰሩ ሰዎችም በዚህ መልኩ እንግዲህ ሀሳባቸውን እየገለጹ ይገኛሉ። ምንድነው ደግሞ የሚሉሽ? ሊያየ እኮ ወይ እልሽ አሁን እኔ አማራ ነኝ አይደለ?
እኔ አውቃለሁ ስለነሱ አሚናዎች ይባላሉ። እኛ አካባቢ አሁን ጎጃም አካባቢ ልንገርሽ እግዚአብሔር ነው። እንግዲህ እንደተመለከታችሁት ነው። በአጠቃላይ ይህንን ሀሳብ ለመጨረስ ያክል እንግዲህ ከተለያዩ አንግሎችን አይተናል። ታዲያ ይህንን ነገር እኔ ትንሽ ደስ አላለኝም። የአንድ ማህበረሰብ ገጽታ ያጠፋል የሚለውን ነገር እውነት ነው፣ ያጠፋል። ድሮ በነበሩ ነገሮች ላይ ተመስርተን አሁን ላይ ያለውን ማህበረሰብ መምታት ወይም ደግሞ ዝቅ አድርጎ ያሳያል ብዬ አምናለሁ። በነገራችን ላይ በየትኛውም የሀገራችን ክፍል የተራቡና የተቸገሩ ሰዎች ከሰው ፊት ሊቆሙ ይችላሉ። ምንም ጥያቄ የለውም። በፈለጉት መንገድ እንግዲህ በፈለጉት መንገድ ገልጸው ነገሮችን ሰዎችን አሳምነው ገንዘብ ሊቀበሉ ይችላሉ። ከፈለጉ ሊያዘሙ ይችላሉ፣ ከፈለጉ ሊያወድሱ ይችላሉ፣ ከፈለጉ ደግሞ ሊያለቅሱ ይችላሉ። በዚህ መልኩ ማህበረሰብን በማይመታ መልኩ ያው እያንዳንዱ ሰው እንግዲህ ሲቸገር የምናውቀው ነገር ነው ማለት ነው። ታዲያ ይህንን ነገር እንደ ማህበረሰብ ይህንን ነገር ማህበረሰብን ይወክላል ተብሎ ግን ትንሽ የሚከብድ ነገር ነው። ለዛ ነው እንግዲህ የላሊበላ ተወላጆች የወሎ ተወላጆች አብዛኞቹ እየተበሳጩ የሚገኙት በዚህ ጉዳይ ላይ ማለት ነው። እና ከዚህ በፊት የሆነ የተሰጠ አንድ ስያሜ አለ፣ እንትና እንደዚህ ነው እንትና እንደዚህ ነው የሚል ነገር ማለት ነው። በተወሰኑ ሰዎች ማህበረሰብን ወይም ጎሳን ወክለን በዚህ ልክ ማዋረድ ወይም በዚህ ልክ መግለጽ ጥሩ ነው ብዬ አላምንም። ወደ ሌላ ሀሳብ ስንሄድ እንግዲህ ከሰሞኑ በጣም እጅግ አነጋጋሪ የነበረው የሰሚት ጉዳይ ነው። ሰሚት የሚል ሶሻል ሚዲያ እጅግ በጣም በተለያየ መንገድ ሲገለጽ ነበረ። አክቹዋሊ ሰሚት ምንድነው የተፈጠረው የሚለውን ነገር በተወሰነ መልኩ ለማየት ሰርች ለማድረግ እየፈለኩ ነበረ። ሰሚት ላይ የተፈጠረው ነገር የሚያስደስት ነገር አይደለም። እጅግ በጣም የሚያሳዝን ጉዳይ ነው ሆኖ ያገኘሁት እኔ እንዳየሁት ከሆነ። እስኪ ይህንን ቪዲዮ የሚገልጽልን የአንዲት ልጅ ንግግር አለ። እሱን በተወሰነ መልኩ ልስማና ሀሳቡን እመለስበታለሁ። ትግራይ ተወላጅ ኢትዮጵያዊት ነኝ። በደረሰብን ነገር ያንን ነገር እየጠላ ነው እንደሆነ ታውቃላችሁና አሁን ደግሞ አዲስ አበባ ብዙ ተጋሩ ጦርነት ፈርተው ወደዚህ የመጡ ስለሆነ እንዳለ ደግሞ የሚገኙበት ደግሞ ሰሚት አካባቢ ይበዛሉና እዛ ተሰብስበው ይከራያሉ፣ ሳይሰበሰቡም ይከራያሉ። ይሄንን የፈጠረው ደግሞ ትግራይ ላይ ባለው ሁኔታ ራሳቸውንና ህይወታቸውን ለማትረፍ ነው የመጡት። እዚህ ከመጡ በኋላ ግን ሁለት በሁለት የማትሞላ ቤት እስከ 15000 እስከ 16000 20000 የሚደርስን ቤት በመከራየት ላይ ይገኛል። በኖርጠን በጣም አስከፊ ሆኗል። እኔ አንድ ነገር ተገርሜያለሁ። አንድ ሰው ጦርነት ፈርቶ መጥፎ ነገር ገጥሞት አስጠጉኝ ሲል ይሄን ያህል ሰማይ ሰቅሎ ሰው መቀበል ያስተዛዝባል። ግን መተዛዘቡ አሁን ስላልጀመር ነው ምንም ችግር የለውም መብታችሁም ስለሆነና የቤት ክራዩ በጣም ሰማይ ሆኗል። ከዛ በዘለለ ግን በጣም አነጋገር እየሆነ ያለው ሰሚት አካባቢ እንትን በነፃ ይገኛል ተባለ ምናምን እያሉ ብዙ ነገር እየተናገሩ ነው። እኔ የሚያስተዋልኩት ነገር አለ፣ ግን አሁን የጀመረም አይደለም። ከዚህ በፊትም ብዙ ሴቶች ስትሬት ላይ ይወጣሉ። አሁን ግን እኔም ያየሁት ነገር ሊኖር ይችላልና እባካችሁ የትግራይ ሴቶች እህቶቼ አዎ የደረሰ እንግዲህ እንደተመለከታችሁት ባጭሩ እሷ ሰፊ የሆነ ማብራሪያ ነው የሰጠችው። እንደተመለከታችሁት ይመስላል ባጭሩ ማለት ነው። ምንድነው እየተፈጠረ ያለው? ሰሚት እንግዲህ መልካም ነገር አይደለም እየሰማን ያለ ነው። ከተለያዩ የትግራይ አካባቢዎች ተፈናቅለው የሚመጡ ብዙ ትግራውያን እንግዲህ ሰሚት አካባቢ ነው በስፋት እየተከራዩ እየኖሩ ያሉት። ለምን? ከዛ በፊት እንግዲህ ሰሚት በጣም ብዙ ቤተሰብ ያለው ወደ ቤተሰቡ ነው የሚመጣ። ለዛ ነው ሰሚት ላይ በጣም በሰፊው እየተገኙ ያሉት እንጂ በመላው አዲስ አበባ በጣም በስፋት ከጦርነቱ እየሸሹ የሚመጡ ትግራውያን በዛ አሉ ማለት ነው። ታዲያ ሰሚት ላይ ምንድነው የተፈጠረው? ችግሩ ለምንድነው እንደዚህ ሆነው ካላችሁ በጣም በሚገርም ሁኔታ አሁን ላይ የቤት ክራይ ጨምሯል። በጣም እንግዲህ የኑሮ ውድነቱም የምናውቀው ነገር ነው። ታዲያ ይህንን አፎርድ ማድረግ ያቃታቸው የትግራይ ተወላጆች በተለይ ደግሞ ሴቶቹ ይህንን ነገር እንደ እንትን ተጠቅመውበት የመጨረሻ አማራጭ ነው ያላቸውን አማራጭ እንግዲህ የመጨረሻው ሴትነታቸውን መጠቀም አድርገዋል ማለት ነው። ሰሚት ላይ ከዚህ በፊት እንደነበረው እንደምናስታውሰው ሳይሆን በጣም በትንሽ ዋጋ በዝሙት የወደቁ በጣም በመጥፎ ነገር እየታወቁ የሚገኙ የትግራይ ተወላጆች እየበዙ ይገኛሉ። እንዲሁ ዝም ብሎ በየመጠጥ ቤቱ በየእንትኑ ኮሪደሩ ምናምን በጣም በሚያስጠላ ሁኔታ ይህን ነገር እየተፈጸመ ይገኛል። ሌሊቱ በተለይ ጥሩ አይደለም ሰሚት ላይ። ታዲያ ይህንን ያወቁ የአዲስ አበባ ነዋሪዎች በተለያየ መንገድ ይህንን ነገር እንደ ቀልድም አድርገው እንደገና እንደ ጥንቃቄም አድርገው እያስተላለፉት ይገኛሉ። በአጠቃላይ ግን ይህንን ነገር በጣም እጅግ የሚያሳዝን ነው። ልንደርስላቸው ይገባል። እህቶቻችን ከመጽሐፍ ቅዱሱ አንጻር ተውትና እንዲሁ በሀገር ደረጃ ራሱ ይህንን የአንድ ማህበረሰብ ሞራል የሚመታ ነገም በሽታ ላይ ተይዘው ለኛ ሸክም የሚሆኑበት አጋጣሚ በጣም ሰፊ ነው። በዚህ ልክ እንግዲህ ሰው ወርዶ
ሰቢት ላይ ይህን ነገር በነፃ እየተገኘ ነው እያለ መቀለጃ ማድረጉ እጅግ ቢያሳዝነንም ነገሩ እንግዲህ ትንሽ መፍትሄ ያገኛል ብዬ ተስፋ አደርጋለሁ። አሁን ላይ ሚዲያዎች ላይ እየተሰራጨ በስፋት እንግዲህ መንግስት እጁ እንዲያስገባበትም የተለያዩ የእርዳታ ድርጅቶች ወደዛ ነገር እንዲያመሩ ሴት እህቶቻችን ከዚህ ህይወት እንዲያወጡ እንግዲህ በጣም ብዙ ሰዎች በዚህ ላይ ተጽዕኖ እያደረጉ ይገኛል። ለማንኛውም እህታችን እናመሰግናለን ይህን ነገር ክሊር አድርገሽ ስለሰጠሽን። ከቀልድ ባለፈ ይህንን ነገር ነው ያለው። ሰሞኑ እጅግ አነጋጋሪ የሆነው እንግዲህ የዋልባ አባቶች ጉዳይም አሁን ላይ እንዳበቃ አይደለም። እኛም በዚህ ቪዲዮ ላይ እንግዲህ 1-2 ቪዲዮዎች ሰርተን ነበረ በዚህ ጉዳይ ላይ። እንግዲህ አሁንም የዋልባ አባቶች በጣም እሸቱ ላይ በቀላቸውን ለማሳረፍ አሁንም እንግዲህ እየዛቱ ነው የሚገኘው። እስኪ አንድ ቪዲዮ ላሰማችሁና የተወሰነ ነገር ብያችሁ ቪዲዮ እንድጨርስ። አደራ ልጄ በዋልባ ህግ የሴት ገዳም ብለህ እንዳታስተላልፍ። በዋልባ ስርዓት በዋልባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንትንም እንደ ምሳሌ አንስተን አናግረነዋል። ምክንያቱም ሰቋርም አብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉህ እስከዚህ ድረስ ተነግሮታል። እሺ ብሎ እንሄደው እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ስለዚህ እሸቱ እኛን አይደለም ያታለለው ራሱን የተታለለው። ይሄን ሁሉ ግዙፍ ማህበር አታሏል፣ ግን ራሱን የተታለለው ነገ የዋልባ አምላክ ዋጋ ይከፍለዋል፣ ዋጋ ይሰጣል። እንግዲህ እንደተመለከታችሁት ይህንን ቪዲዮ አሁንም እንግዲህ በእግረኛው ሚዲያ በኩል እየተቆራረጠ እየወጣ እየተጫነ ይገኛል። ይህንን ነገር በጣም የሚያስፈራ ነገር ነው። በጣም ዋልባ አባቶች በዚህ መልኩ አይደለም እንስላቸው የነበረ፣ በዚህ መልኩ አይደለም እናያቸው የነበረ የሚል ትውልድ አሁን ላይ ሶሻል ሚዲያው ላይ በስፋት እንግዲህ እየተንጸባረቀ ይገኛል። ይሄ ብቻ አይደለም እንግዲህ ስለ ማርያም ይዘን ወተን እንረግማለን። እንግዲህ እሷ ከመሞቷ በፊት ያቺ ቪዲዮን ያስቀረጸችው መነኩሴ እሷ ከመሞቷ በፊት አንተም ትሞታለህ የሚል በጣም ዛቻ የበዛበት የሚመስል ነገሮችም እንግዲህ እየተናገሩ ነበረ። እኔ ግን እዚህ 2 ነገሮች በትኩረት አድርጌ ለማየት ሞከርኩ። መጀመሪያው ነገር በዋልባ ያሉት ሴቶች ጥገኞች ናቸው፣ ሁለተኛ አፈር ጠባቂዎች ናቸው የሚለው ነው። ዋልባ አክቹአሊ የተፈለገው ትልቁ ነገር በሴቶች ገዳም እንዳይጠራ በሚለው ስም ነው። እንግዲህ በጣም እነዚህ መነኮሳት ሰፊውን ነገር እየሰጡት የሚገኙ ማለት ነው። እውነት ነው። እሸቱም የዋልባ መነኮሳት ሲያስተዋውቅ የሴቶች ገዳም በማለት በተወሰነ መልኩ ገልጿል እንጂ ዋልባ የሴቶች ገዳም ነው የሚል አልገለጸም። ያ ደግሞ እንግዲህ በተሰጠውና በተነገረው መረጃ መሰረት ነው ያስተላልፈው ማለት ነው። ነገር ግን እኔ እዚህ ዋልባ አባቶች ጋር ያየሁት የተመለከትኩት አንድ በጣም የሚያስጠላ ነገር አለ። ሴትን ዝቅ አድርጎ የሚያሳይ ነገር ነው እየተባለ በጣም በሰፊው ሶሻል ሚዲያ ላይ እንግዲህ ሴቶች ይህንን ነገር ሲረባረቡበት ነበረ። እውነታው ዋልባ እውነት ነው። ወደ ዋናው የዋልባ ክፍል እንግዲህ ሴቶች አይገቡም። ነገር ግን የራሳቸው ገዳም አላቸው። ያ ቦታ ደግሞ ቅዳሴ ይከናወንበታል። እንግዲህ የተለያዩ ነገሮችም የሚደረግበት ቦታ ነው። በዚህ ልክ የሴት ልጅን ዝቅ አድርጎ ማየት እኔ እንጃ አላቅም። ድንግል ማርያም ትፈርድብሃለች ብሎ የሚናገር አንድ መነኩሴ ሴት ልጅን አፈር ጠባቂ ናት ወይም ጥገኛ ናት ብሎ መናገር ግን በጣም የሚያሳዝን ነገር ነው። እኔ በበኩሌ ደስ አላለኝም ይሄን ነገር። ከአስተምህሮም አንጻር ድንግል ማርያምን የወደደ አንድ ሰው አንድ ክርስቲያን ሴት ልጅን መናቅ አይጠበቅበትም ብዬ አምናለሁ። የእናንተ ሀሳብ በዚህ ላይ ምን ይመስላል የሚለውን ነገር ኮሜንት ላይ ማሳረፍ ትችላላችሁ። እንግዲህ ለዛሬ ያዝናቸውን ሀሳቦች እነዚህን ይመስሉ ነበረ። በአጠቃላይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መድኃኔዓለም ከፊት ይቅደምላችሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁ ደግሞ አትርሱ። እኔ እንግዲህ ወንድማችሁ ነኝ። ትንሽ ያለችኝ ሰዓት አጣብቤ ነው ይህን ነገር ለመስራት እየሞከርኩ ያለሁት። አግዙኝ፣ አበርቱኝ። መልካም ቸር ሰንብቱ።